ማንቸስተር ዩናይትድ የካሰሜሮ ተተኪ ብሎ ከሚፈልጋቸው ተጫዋቾች መካከል የመጀመሪያ ምርጫው ማን እንደሆነ ታውቋል። ለክለቡም ሆነ ለተጫዋቹ የፕሪሚየር ሊጉ ሲጠናቀቅ ኦፊሻሊ ቢድ እንደሚያደርግ ትላንትና ተዘግቧል። በዚህ ቪዲዮ እሱን እነግራችኋለሁ። ከዛ በፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ትላንትና የዴይሊ ሜል ዘጋቢ የሆነው ክሬግ ሆፕ ይህንን ሜጀር ብሬኪንግ ኒውስ አናውንስ አድርጎ ነበረ። ማንቸስተር ዩናይትድ ኤክስፔክት ቱ ሜክ ፎርማል አፕሮች ቱ ኒውካስል አፍተር ዘ ሲዝን ኤንድ ቱ ሳይን አንድሬ ቶናሊ። ማንቸስተር ዩናይትድ ሲዝኑ ሲጠናቀቅ ኦፊሻሊ ኒውካስሎችን ይህንን ተጫዋች ለማስፈረም አፕሮች እንደሚያደርግ ዘግቧል። ከዛ በተጨማሪ ቶናሊ is set to emerge as the main target ahead of ኤሌት አንደርሰን እንዲሁም ደግሞ አደም ዎተን። እሱ እንደሚለው ከሆነ ከኤሌት አንደርሰን ሆነ ከአደም ዎተን አይ ቲንክ ቶናሊ የማንቸስተር ዩናይትድ ቀዳሚ ምርጫ እንደሚሆን ተዘግቧል። በመጀመሪያ ይህ ሶርስ ምን ያክል ሪላየብል ነው ወይንም ደግሞ ታመኔታ አለው የሚለውን የምናይ ከሆነ ምንም እንኳን ጋዜጣው ዴይሊ ሜል ከነ አትሌቲክ ከነ ቴሌግራፍ ኮምፔር ስናደርገው ታመኔታ ያሌለው ቢሆንም ነገር ግን ይህ ዘጋቢ ክሬግ ሆፕ ታመኔታ ያለው የኒውካስል ሪፖርተር ነው። ኢዛክም ወደ ሊቨርፑል ሲሄድ አይ ቲንክ እሱ ነበረ ዜናውን ብሮክ ያደረገው። ታዩታላችሁ። ይህ ተጫዋች የካሰሜሮ ትክክለኛው ተተኪ ነው ብላችሁ ታስባላችሁ? እኔ ከዚህ በፊት ከቶናሊ ይልቅ ለምን ማንቸስተር ዩናይትድ ፎከስ ማድረግ ያለበት ብሩኖ ጉማሬሽ ላይ እንደሆነ ተናግሬ ነበር። ምንም እንኳን በእድሜ ብሩኖ ጉማሬሽ ኔክስት ኖቬምበር ላይ 29 ቢሆንም አይ ቲንክ ከቶናሊ የተሻለ ካሰሜሮን የሚመስል እንዲሁም ደግሞ የካሰሜሮን ኢንፑት ያለው ተጫዋች ብሩኖ ጉማሬሽ ነው። በዚህ ሲዝን 9 ጎሎችን 4 አሲስቶችን አድርጓል። ቶናሊ በተቃራኒው 2 አሲስት ብቻ ነው፣ ምንም አይነት ጎል የለውም። የምታዩትም የዲፌንሲቭ እንዲሁም ደግሞ የአየር ኮንትሪቢዩሽኑ በጣም የወረደ ነው። ቶናሊ ከካሰሜሮ የተሻለ የሚያደርገው አይ ቲንክ በፋይናል ፍሬድ ኳሶችን በማሸነፍ እንዲሁም ደግሞ በሎንግ ፓሶቹ ነው። እዚህን ተጫዋች ወደ ማንቸስተር ዩናይትድ መምጣት ተከትሎ ብሩኖ ፈርናንዴዝ ማንቸስተር ዩናይትዶችን ይህንን ተጫዋች እንዲያስፈርም አድቫይዝ እንዳደረገም ተያይዞ ወጥቷል። አይ ቲንክ ከዚህ ዝውውር እንደ አንድ ፖዚቲቭ ሊታይ የሚችለው ነገር ከዚህ በፊት በተደጋጋሚ የሚመጣው የሚድፊልደር ተጫዋች ኮቢ ሜኑን ኮምፕሊመንት የሚያደርግ ተጫዋች ነው ሲባል ነበረ። ሞር አይ ቲንክ ቶናሊ ከሌሎቹ ተጫዋቾች ለኮቢ ሜኑ የሚመች ነው። ኮቢ ሜኑ አሁን ላይ ባለው የማንቸስተር ዩናይትድ የሚድፊልደር ሮል ብዙ ጊዜ ከተከላካዮች ፊት እንጂ ወደ ቦክስ ውስጥ ሲሄድ አናየውም። ፕሮባብሊ ቶናሊ የሚፈርም ከሆነ በዎልቭስ ላይ በሊዮን ላይ እንዳስቆጠራቸው ምርጥ ጎሎች እንዲያስቆጠር ሞር ወደ ተጋጣሚ ቡድን ቦክስ ውስጥ ተጠግቶ የሚጫወትበት ኦፖርቹኒቲ ሊኖረው ስለሚችል በዛ መልኩ አይ ቲንክ ፖዚቲቭ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? ኮመንት ላሳውቁኝ። ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ኮም ኦን ዩናይትድ።